ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ድምጻዊ ቴዎድሮስ ካሳሁንን በተመለከተ አዳዲስ መረጃዎች እየወጡ ነው። ትላንት ሌሊቱን የአብይ አህመድ ታጣቂዎች የድምጻዊ ቴዎድሮስ ካሳሁን ስቱዲዮ በሚገኝበት ሲኤምሲ አካባቢ በመሄድ ስቱዲዮውን ሰብረው በመግባት ንብረቶቹን በመዝረፍ ሌሎች ዕቃዎችንም መውሰዳቸው ተገለጸ። ጉዳዩ እጅግ አሳሳቢ ሆኗል። ቀጣዩ እርምጃቸው ምን እንደሆነ ለብዙዎች ስጋት የፈጠረ ጉዳይ ሆኗል። የአብይ አህመድ አገዛዝ በርካታዎችን እያሰረ ነው። በአዲስ አበባ ሞባይል በመቀማትና በመደብደብ ከፍተኛ የሰብአዊ መብት ጥሰት እየፈጸሙ እንዳለም ተመልክቷል። በድምጻዊ ቴዎድሮስ ካሳሁን ላይ ከፍተኛ ጫና በመፍጠር ላይ የሚገኘው አገዛዙ ቀጣዩ እርምጃ በድምጻዊው ላይ በቀጥታ የእስር እርምጃ ሊወስድ ይችላል የሚለው ስጋት በከፍተኛ ደረጃ እየተሰማ ነው። ይህና ሌሎች መረጃዎችን ይዘን ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ቆይታ እናደርጋለን። አብራችሁን ሁኑ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? እየሰማን ያለነው ነገር እንግዲህ የተጠበቀ አንዳንድ ክስተቶች ይኖራሉ። ነገር ግን በዚህ ፍጥነት በዚህ ደረጃ ያገዛዙ ታጣቂዎች እንዲህ አይነት እርምጃ ሲወስዱ ለብዙዎቻችን በእርግጥ አስደንግጦናል፣ አሳስቦናል። ነገር ግን ምን መደረግ አለበት የሚለውንም ነገር በዝርዝር መመልከት ያለብን ይመስለናል። መረጃው እንደሚያመለክተው ከሆነ ትላንት ሌሊት የአብይ አህመድ ታጣቂዎች የፌዴራል ፖሊስ ልብስ የለበሱ በተሽከርካሪ ሆነው ጠመንጃቸውን ወይም መሳሪያቸውን ታጥቀው በሲኤምሲ በሚገኘው የቴዎድሮስ ካሳሁን የግሉ ስቱዲዮና እንደ ቢሮ የሚገለገልበት ቦታ አለ። ያንን ሰብረው በመግባት የተለያዩ የሙዚቃ መሳሪያዎችን በመሰባበር ገሚሶቹን በመውሰድ እንደዚሁም ወደፊት የሚወጡ ስራዎች ገና በሂደት ላይ ያሉ እነሱንም ጭምር ዘርፈው የወሰዱበት ሁኔታ እንዳለ ነው የሰማ ነው። ምናልባት ያሬድ ይሄ እርምጃ ምንን ያመለክታል፣ ወዴትስ ያመራል የሚለውን እናንሳና አንዳንድ ነገሮችን እንለዋወጥ። አመሰግናለሁ መሳይ። ያው በጣም የሚያሳዝን ነገር ነው እየሰማን ያለ ነው። የአገዛዝ ስርዓቱ ከመንግስት ከመሆን አቅቶት ነበር። አሁን ግን ወደ ለየለት የውንብድና ስራ መግባቱን ነው የሚያሳየው። በቅርቡ በሰምተህ ከሆነ ኦሮሚያ ክልል በመንግስት የተደራጁ አንዳንዶቹ አምቦ አካባቢ 120 የሚል መጠሪያ ያላቸው የማፊያ ግሩፕ ያሻቸውን ሰው የሚደበድቡበት፣ ንብረት የሚዘርፉበት፣ ሰው የሚያሰቃዩበት አይነት ቡድን ነው። ያ ኢንፎርማሊ በድብቅ ከመጋረጃ ጀርባ የነበረው የአገዛዝ ስርዓቱ ባህሪ ነው። እነዚህ አብዛኛዎቹ ሰዎች በአገዛዝ ስርዓቱ የሚደገፉ ነበሩ እና ያንን መጋረጃ ነው አሁን ገልጦ ሙሉ በሙሉ የአብይ አስተዳደር ወደ ለየለት ውንብድና የገባው። ይሄ ጋዜጣዊ መግለጫ መከልከሉ፣ ሚዲያ ቴዲ ስራዎች ሲወጡ ይሰነዘሩ የነበሩ ዛቻዎች፣ ማስፈራሪያዎች፣ እኛ ቁራ አይደለንም፣ ቆሻሻ ያለበት ቦታ ላይ አንታይም፣ ንስር ነን የሚል የሁለቱን እንስሳቶች ባህሪ ራሱ በቅጡ ያላገናዘበ ከእውቀት የራቀ ትንታኔ የጠቅላይ ሚኒስትሩን ብስጭት ነበር የሚያሳየው እና ግን ጠቅላይ ሚኒስትሩ በብዙ ጊዜ ሲበሳጭ አክሽን ይወስዳል። የሚያስመታውን ሰው ያስመታል፣ የሚያስገድለውን ሰው ያስገድላል። የነ አቶ በቲ የግፍ አገዳደል የጠቅላይ ሚኒስትሩ ትዕዛዝ ነው፣ ሌላ ነገር ሊሆን አይችልም። መረጃውም እንዳይወጣ የተደረገውና ያ የነውር ባህሪያቸው የውንብድና የማፊያው ባህሪ አሁን ሙሉ በሙሉ ፊት ለፊት በመንግስት ደረጃ እየተሰራ መሆኑን ነው የምታየው እና የዚህ በሌሊት በትላንትናው ምሽት የቴዲ አፍሮን ስቱዲዮ ሄደው ሲሰብሩ ጥበቃውን ቀጥቅጠው በጣም ከሰውነት ተራ አውጥተው ጎድተው ነው የሄዱት ተብሏል። ጥበቃውን ቀጥቅጠው ከደበደቡ በኋላ ሰብረው ገብተው ምንም የቀራቸው ነገር የለም። አንዳንዱን ዕቃ ሰባብረው ሌሎቹን ዘርፈው እንዲሄዱ ነው የወጡት ሪፖርቶች የሚያሳዩት። ቴዲ እንዲህ በቀላሉ የሚሰብሩት ሰው አይደለም። ህወሓት እስር ቤት ማስራው መንፈሱ ሳይሰበር የወጣ ነው። አሁንም ከትላንትና ራሱ የዳስ ጣለ ዘፈኑን በእንግሊዘኛ ትርጉም
መሰራቱን ራሱ ገልጾ ይፋ ያደረገበት ነገር እንዲህ መንፈሱን በዛቻ በማስፈራሪያ የምትሰብረው ሰው አይደለም። ለኢትዮጵያ ለሚወዳት ሀገሩ ለሚወደው ህዝብ ለሚያዝንለት ህዝብ ነፍሱን ጭምር የሰጠ ሰው ነው። ይሄ እንደሚመጣ እነዚህ አደጋዎች እንደሚመጡ ሁሉ አስቦ ለኢትዮጵያ ህዝብ ራሱን ሰማዕት ለማድረግ ሪስክ ወስዶ የወጣ ሰው ነው። ግን በቴዎድሮስ ላይ የሚፈጸሙትን ጥቃቶች የኢትዮጵያ ህዝብ ዝም ብሎ ማየት የለበትም። ግን እየተፈጸመ ያለው ነገር የለየለት የመንግስታዊ ባህሪ የሌለው የውንብድና ስራ ነው። ከዚህ ከስቱዲዮ መሰበርን በፊት መሳይ ከተወሰኑ ቀናቶች በፊት ቤቱ ሁሉ ሄደው ሌሊት ላይ አንኳኩተው አልከፍትም ስላላቸው ነው ተመልሰው የነበረው እና ከሱ ጋር ስራ የሰሩ ሰዎችን የቅርብ ሰዎቹንም የመከታተል የማሳደድ ስራ በደንብ ታስቦበት እየተሰራ ነው። ይሄ ደግሞ ዝም ብሎ የጸጥታው ክፍል ተነስቶ የሚያደርገው ነገር አይደለም። ከጠቅላይ ሚኒስትር ቢሮ የዛ የንስርና የአሞራው ትርክት እንደ ጉቶ እንነቅላቸዋለን የሚለው ትርክት ለአደባባይ በዛ መልክ ይቅረብ እንጂ በውስጥ የሴኩሪቲ ቻናል ቀጥተኛ ትዕዛዝ የእርምጃ ትዕዛዞች ስላሉበት ቴዲን ማዋከብ እንደ ትልቅ ስራ አድርገው የወሮ በላ ስራ ነው እየሰሩ ያሉት።